የዛሬው በጣም ደስ የሚል ትምህርት ነበር። በጣም ራሴን እያየሁበት ነበርና አንዱም ላይ እነዛ መጥፎቹ ላይ ነበርኩ እኔ እንደነበረ ያየሁትና ካሁን በኋላ ሊቨሬጅን ማስተካከል እንዳለብኝ ስቶፕ ሉዝ ማስቀመጥ እንዳለብኝ በትክክል በግልጽ አይቻቸዋለሁ ማለት ነው። ይሰማል ቤተሰብ? የዛሬ ክላሳችን እንግዲህ ሴክሽን 1 ላይ ክፍል 5 ስለ ፒፕስ ሎት እና ሊቨሬጅ ሬድ ለማድረግ ምን ያክል ገንዘብ ነው የሚያስፈልገን የሚለውን በደንብ እናያለን ማለት ነው። ዛሬ አብዛኛዎቹ ትሬደሮች አካውንታቸውን ብሎ የሚያደርጉበት ምክንያት ሎት ሳይዝ እና ሊቨሬጅን አጠቃቀማቸውን በደንብ ካለማወቅ የተነሳ ብሎ ያደርጋሉ። በአንድ ትሬድ ላይ ምን ያክል ገንዘብ ሪስክ እንደምታደርጉ ካላወቃችሁ ቁማር ነው የሚሆነው ማለት ነው። ዛሬ እንግዲህ ከፒፕ ሎት ሳይዝ እና ከሊቨሬጅ ጋር አያይዘን ፎሬክስን ለመጀመር ምን ያክል ገንዘብ ያስፈልገናል፣ በምን አይነት መልኩስ እነዚህ አሁን ያልናቸውን ፒፕ ሎት ሳይዝ እና ሊቨሬጅን እንዴት አድርገን እንጠቀማለን የሚለውን በደንብ ማሳያችሁ ይሆናል። ወደዛው እንገባለን ማለት ነው። ዋት ኢዝ ኤ ፒፕ የሚለውን ስንመለከት በባለፈው ላይ ያው በተወሰነ መልኩ ተነጋግረናል። ነገር ግን የዛሬውን ክላስ ከዚሁ ጋር ተያይዞ ስለሆነ በተወሰነ መልኩ ሪፍሬሽ ለማድረግ ያክል ነው ድጋሚ ያመጣሁት። ፒፕ የምንለው ዲስታንስን ስንመለከት በኪሎ ሜትር፣ ዌይትን ስንመለከት በኪሎግራም እንደምንለካው ሁሉ የገንዘብ ስሞለስት የሆነ ወይም ደግሞ ትንሽዬ ጭማሪ ወይም ቅናሽ ሙቭመንቱ ወደ ባይም ሊሆን ይችላል ወደ ሴል ወይም ደግሞ የመቀነስ አሊያም የመጨመር በፒፕ ይለካል ብለናል ማለት ነው። ምሳሌ ብንመለከት ዩሮ ዩኤስዲ ከ1.1000 ወደ 1.1010 ቢያደግ 10 ፒፕስ ሙቭ አድርጓል ብለን መግለጽ እንችላለን ማለት ነው። የገንዘብ ወደ ላይ ወይም ደግሞ ወደ ታች መቀነስ ኦር መጨመር ወደኛ ከሆነ ፕሮፊት ይሆናል፣ ወይም ደግሞ ወደ ስቶፕ ሎሳችን የሚመጣ ከሆነ ደግሞ ሎስ ይሆናል ማለት ነው። ይህንን ያው በባለፈው ስላየ ነው፣ ሪፍሬሽ ለማድረግ ያክል ነው። የመጨረሻዋ ይቺ አምስተኛዋ ዴሲማል ምን ትባላለች የሚለው ስንመለከት አንዳንድ ብሮከሮች እንግዲህ አምስተኛዋን ዴሲማል ያመጧታል። ይሄ ማለት ፉል የሆነ ፒፕ አይደለም። ያ ማለት እዚህ ጋር በኤግዛምፕል እንደምናየው 1.1005 እዚህ ጋር የምታዩት ይቺ ወደ 1.10015 በዚህ አይነት መልኩ የሚያመጡ አንዳንድ ብሮከሮች አሉ ማለት ነው። ይቺ የመጨረሻዋ ዲጂት ፒፔት ተብላ ትጠራለች፣ ወይም ደግሞ ፍራክሽናል ፒፕ ተብሎ ይጠራል ማለት ነው። ይሄ ማለት 10 ፒፔቶች አንድ ፒፕ ቫልዩ ይኖራቸዋል ማለት ነው። ሎት ሳይዝንም በባለፈው አይተነዋል። አሁንም ድጋሚ የተወሰነ ሪፍሬሽ ለማድረግ ያክል ሎት ሳይዝ ብለን የምንለው ምን ያክል የትሬዳችን ሳይዝ ምን ያክል እንደሆነ የምንወስንበት ነው ብለናል። 3 አይነት የተለያዩ ታይፖች አሉ ብለናል። የመጀመሪያው ስታንዳርድ ሎት የምንለው ሲሆን አንድ ነው። ይሄ 100,000 ዩኒት ቫልዩ ያለው ሲሆን $10 ፐር ፒፕ ይቆጥራል ማለት ነው። ይሄ ማለት ምንድነው? ወደ ሎስ ወይም ደግሞ ወደ ፕሮፊት አንድ ፒፕ በሄደ ቁጥር ወይም ደግሞ ወደ ሎስ አንድ ፒፕ በቀነሰ ቁጥር $10 ፐር ፒፕ ይቆጥራል አንድ ሎት ወይም ደግሞ ስታንዳርድ ሎት ስንጠቀም ማለት ነው። ሌላው ደግሞ ሚኒ ሎት የምንለው ነው። ይሄ ሚኒ ሎት የምንለው ደግሞ 0.1 ሎት ሳይዝ ማለት ነው። 10,000 ዩኒት ኦፍ ከረንሲ ጋር እኩል ሲሆን ይሄም በፒፕ $1 ያክል ይቆጥራል ማለት ነው። ወደ ፕሮፊታችን ሲሄድ $1 በፒፕ እናገኛለን። ወደ ስቶፕ ሎሳችን ሲሄድ ደግሞ $1 ፐር ፒፕ እናጣለን ማለት ነው። ሌላው ደግሞ ሶስተኛው ማይክሮ ሎት ያለው ነው። ይሄም 0.01 ሲሆን የ1000 ዩኒት ነው። ይሄም 0.1 ፐር ፒፕ ቫልዩ አለው ማለት ነው። ወደ ፕሮፊታችን አንድ ፒፕ በሄደ ቁጥር $0.1 እናገኛለን። ወደ ስቶፕ ሎሳችን ሲመጣ ደግሞ $0.1 እናጣለን ማለት ነው። ስለዚህ በዚህ አይነት መልኩ ሎት ሳይዛችንን በመጥነን ትሬድ የምናደርግ ከሆነ በቀላሉ ፕሮፊት ለመስራትም ሆነ ሎሳችንን ለመቆጣጠር ያስችለናል ማለት ነው። ስለዚህ ፒፕ እዚህ ጋር በደንብ መያዝ ያለባችሁ ቀጥታ የሆነ ከፕሮፊት እና ከሎሳችን ጋራ ግንኙነት አለው ማለት ነው። ፒፕ ቫልዩን በደንብ በተብራራ መልኩ ለማየት ያክል እንግዲህ በቀላሉ መረዳት እንድችሉ በአንድ ስታንዳርድ ሎት ያ ማለት አንድ ፒፕ $10 አካባቢ ይሆናል። ሞስት ከዩኤስዲ ጋር ፔር ያላቸው ከረንሲዎች አንድ ፒፕ ወደ ፕሮፊት ወይም ደግሞ ወደ ሎስ ሲሄድ $10 ነው የሚቆጥሩት ብለናል። ይሄ ማለት 10 ፒፕ ወደ እናንተ ፕሮፊት በሚሄድበት ሰዓት ላይ $100 ትሰራላችሁ። 50 ፒፕ ከሄደላችሁ ደግሞ $500 ትሰራላችሁ ማለት ነው። ይሄ እንግዲህ ወደ ሎሳችሁ ደግሞ ወደ ሪስክ ደግሞ ሲመጣ ደግሞ ይሄን ታጣላችሁ ማለት ነው። ስለዚህ እነዚህም በደንብ ማየት እና ማወቅ ያስፈልጋል። ሚኒ ሎት ደግሞ 0.1 ሎት ያልነው ማለት ነው። ይሄ ማለት አንድ ፒፕ ወደ
ፕሮፊታችሁ በሚሄድ ሰዓት ላይ $1 ይቆጥራል ብለናል። 50 ፒፕ ከሄደላችሁ $50 ፕሮፊት መስራት ትችላላችሁ ማለት ነው። ማይክሮሎት ደግሞ 0.01ን ደግሞ ስንመለከት ይሄ ማለት በአንድ ፒፕ $0.1 ታገኛላችሁ ወይም ደግሞ ወደ ሎስ ከሄደ ደግሞ ታጣላችሁ ማለት ነው። 50 ፒፕ ወደ ፕሮፊት ቢሄድላችሁ $5 ታገኛላችሁ ማለት ነው። 0.01 ሎት ሳይዝ ተጠቅማችሁ ማለት ነው። ሶ በዚህ አይነት መልኩ እነዚህ እንግዲህ ወደ ፕሮፊት ሲሆን በዚህ መልኩ ነው። ወደ ሎስ ሲሆን ደግሞ ተቃራኒ አድርጋችሁ መያዝ ነው። ከፍተኛ የሆነ ሎት ሳይዝ ስትጠቀሙ ከፍተኛ የሆነ ሪስክ እያደረጋችሁ ነው። ለፕሮፊት ብቻ ብለን ሪስካችንን ከፍ ባደረግን ቁጥር ሎሳችን እየጨመረ መሆኑንም መርሳት የለብንም ማለት ነው። ሌላው ሊቨሬጅ አለ። አብዛኛዎቹ ትሬደሮች ገንዘብ የሚያጡበት ምክንያት በሊቨሬጅ ነው ብለናል። ትልቅን ትሬድ በትንሽ አካውንት ትልቅ ሳይዝ ያለው ትሬድ ማድረግ እንድንችል የሚያስችለን ነው ብለናል ማለት ነው። ለምሳሌ ያክል 1:100 ሬሾ ያለው ሊቨሬጅ ብንጠቀም እዛ አካውንት ላይ $100 ብናስገባበት $10,000 ያክል ትሬድ እንደምናደርግ ነው የሚቆጠረው ማለት ነው። ስለዚህ 1:100 የሚለው እንደ ቀላል እንዳታዩት። ይሄ 1:100 የሚለው ከፍ ባደረጋችሁት ቁጥር እዚህ ጋር ያለውም እየጨመረ ስለሚመጣ ፕሮፊትም ስትሰሩ ሎስም ስትሰሩ ከባድ የሆነ ሪስክ ስላለው እዚህ ጋር በደንብ ጥንቃቄ ያስፈልጋል። ዊዝ ሃይ ሊቨሬጅ ፖዚሽኖችን ኦፕን እንድናደርግ እንድንከፍት ያስችለናል ብለናል። ሊቨሬጅ ጀማሪ ትሬደር በዚህም ምክንያት እንግዲህ ያው አካውንታቸው ብሎ ያደርጋል ማለት ነው። ለምን? በሁለቱም በኩል ስለሚሰራ ለፕሮፊትም እንደዚሁም ደግሞ ለሎስም ስለሚያጋልጥ ይህንን ጥንቃቄ ማድረግ ያስፈልጋል። ሌላው ማርጂን ሪኳየርመንት የምንለው ነው። ይሄ ማርጂን ሪኳየርመንት የምንለው ደግሞ አንዳንድ ብሮከሮች ላይ እናንተ ትሬድ በከፈታችሁ ሰዓት ላይ ቀጥታ የሚያዩት ምንድን ነው? ማርጂናችሁን ነው። ይህም ማርጂን የምንለው ምንድን ነው? ለምሳሌ በ1:100 ሊቨሬጅ ያለው የ0.1 ሎት ሳይዝ ትሬድ ብትከፍቱ $10 ማርጂን ያስፈልጋችኋል ማለት ነው። ሶ ይሄንን $10 የናንተ ትሬድ ከፍታችሁ ከዛ በኋላ ወደ ሎስ በሚሄድበት ሰዓት ላይ እና ምናልባትም ስቶፕ ሎስ ካልተጠቀማችሁ እየጨመረ ይሄድና እዛ ጋር የተጠቀማችሁት ሊቨሬጅ ከአካውንታችሁ አንጻር አይቶ ምን ያደርጋል ማለት ነው? ብሮከሩ ማርጂን ኮል ላይ በሚደርስበት ሰዓት ላይ ያንን ትሬድ ይዘጋዋል ማለት ነው። ምናልባት ኤክስነስ የምትጠቀሙ ካላችሁ እዛ ጋር ብዙም አውቶማቲካሊ ላይዘጋ ይችላል። ግን ሪል የሆኑ ብሮከሮች ወይም ደግሞ ሴፍ የሆኑና ትሬድ ብናደርግባቸው የሚመከሩ የምንላቸው አውቶማቲክ የሆነ ስቶፕ አውት አላቸው ወይም ደግሞ ማርጂን ኮል ላይ በራሳቸው አውቶማቲካሊ ይዘጋሉ ማለት ነው። ዜሮ ሳይሆን አካውንታችን በፐርሰንት እየዘጋ ይሄዳል ማለት ነው። ስለዚህ ማርጂን ሪኳየርመንት ያው አስፈላጊ ነው። ስለዚህ እዚህ ጋር ማርጂንን በምንመለከትበት ሰዓት ላይ ምንድነው ከአካውንታችን አንጻር ፕሮፐር የሆነ ስቶፕ ሎስ መጠቀም እንድንችል ግዴታ የሚያደርግብን ነው ማለት ነው። ስለዚህ ይህንንም በደንብ በቀጣይ የምንመለከተው ይሆናል። ካለን አካውንት አንጻር ምን ያክል ስቶፕ ሎስ ነው የምንጠቀም የሚለውንም እናየዋለን ማለት ነው። ሴፍ የሆነ ሎት ሳይዝ እንዴት ነው የምንጠቀመው የሚለውን ለጀማሪዎች ለማሳየት ያክል ብዙ ጊዜ መሆን ያለበት ከአካውንታችን ከ1 እስከ 2% ፐር ትሬድ መሆን ይኖርበታል ማለት ነው። ይሄ ምንድነው? ለምሳሌ $100 አካውንት ቢኖረን ሪስክ ማድረግ ያለብን ከ1% እስከ 2% ያለው ያ ማለት $1 ወይም $2 በአንድ ትሬድ ብቻ ሪስክ ማድረግ አለብን። ይህንን አሁን እንግዲህ ሪያሊቲውን እናንተ አሁን ወደ ፕሮ ለመሄድ በምን አይነት መልኩ መጓዝ አለብን የሚለውን ነው እየተማርን ያለ ነው ከጀማሪ ጀምረን እና አብዛኛውን ጊዜ ምናልባት ጀምራችሁ የነበራችሁ ልጆች ካላችሁ እዚህ ውስጥና አዲስ ያልሆናችሁ ያጋጠማችሁ ነገር ይሆናል ብዬ ስለማስበው ነው። ልክ እንደኔ እዚህ ጋር ማለት ነው። ምን ጊዜ የምናየው ምንድነው ወዲያውኑ የሆነ ፕሮፊት ለመስራት እንጂ እዛ ጋር እኛ በጨመርነው ሰዓትና ሎት ሳይዛችንን እና ሊቨሬጃችንን በጨመርን ቁጥር ሎስ እንደምናደርግ ትኩረት አንሰጠውም ማለት ነው ያንን ነገር ግን እዚህ ጋር እንደምትመለከቱት $100 አካውንት ይዛችሁ ከ1 እስከ $2 ብቻ ሪስክ ማድረግ ይኖርባችኋል እያለን ነው ማለት ነው። ያ ማለት ስቶፕ ሎሳችን ለምሳሌ 20 ፒፕስ ያክል ብንፈቅድለት የፒፕ ቫልዩ 0.05 ይሆናል ማለት ነው። ይሄም ማለት ሎስ ሳይዛችን 0.05 ያክል ሎት መክፈት ያስችለናል ማለት ነው። ይሄ ያን ያክል ትልቅ የሚባል አይደለም ማለት ነው። ፎርሙላውን ስንመለከት ሎት ሳይዝ ሪስክ ሲካፈል ለስቶፕ ሎሳችን ናምበር ኦፍ ፒፕ ማለት ነው ሲካፈል ለፒፕ ቫልዩ 0.05 ያን ነው ማለት ነው። ነገር ግን ስለዚህ ፎርሙላ ብዙም አትጨነቁበት። ለምን ብዙዎቹ ብሮከሮች ራሳቸው የሆነ ሪስክ ካልኩሌት የምናደርግበት ስላለ በቀጣይ ብሮከሮች ላይ ስንገባ ስለምናየው ያን ያክል ብዙም እንትን አትጨነቁበት። ነገር ግን ማወቅ ያለባችሁ እዚህ ጋር ምንድነው ምንጊዜም ከትሬድ
አካውንታችን ላይ ካለው ትሬድ አንጻር ከ1 እስከ 2% ብቻ መጠቀም ይኖርብናል ማለት ነው። የቢግነር ሎት ሳይዝ መሆን ያለበት ከ50 እስከ $100 አካውንት ያለው ከሆነ አካውንታችሁ መጠቀም ያለባችሁ ሎት ሳይዝ 0.01 ሎት መሆን ይኖርበታል ማለት ነው። ከ200 እስከ 500 በደንብ ያዙልኝ እዚህ ጋር ቢግነር ትሬደሮች በተለይ ማለት ነው። ብዙዎቻችን እኔንም ጨምሮ ትሬዲንግ ላይ ፌል የምናደርግበትና አካውንታችን የምናጣበት ይሄ ስለሆነ ማለት ነው። የ$50 አካውንት ይዘን እስከ 0.5 እና እስከ 1 ሎት ድረስ የምንከፍትበት ጊዜ ነበር። በዛ ምክንያት ወደኛ እንግዲህ እንደተነጋገርነው ሎት ሳይዛችንና የተጠቀምነው ሊቨሬጅ በበዛ ቁጥር ወደ ሎስ በሚሄድበት ሰዓት ላይ አካውንታችንን ብሎ ያስደርገናል ብለናል ማለት ነው። ከዚህ አንጻር ከ50 እስከ 100 የሆነ አካውንት ካለን 0.1 ሎት ሳይዝ ብቻ ነው ፐር ትሬድ መጠቀም ያለብን። ከ200 እስከ 500 ከሆነ ደግሞ ከ0.02 እስከ 0.05 $1000 የሆነ አካውንት ካላችሁ 0.1 ሎት ሳይዝ መጠቀም ትችላላችሁ። $5000 ያለው አካውንት ካላችሁ ደግሞ ከ0.2 እስከ 0.5 ሎት ሳይዝ መጠቀም ትችላላችሁ። 10,000 እና ከዛ በላይ በሚሆንበት ሰዓት ላይ አንድ ወይም ደግሞ ስታንዳርድ ሎት ያለውን መጠቀም ትችላላችሁ። ይሄም ኤክስፒሪየንስድ ከሆናችሁ ብቻ ማለት ነው። ለምን ኤክስፒሪየንስድ የሆናችሁ ስትሄዱ ስቶፕ ሎሳችሁ የት ላይ መቀመጥ እንዳለበት የምትገቡበት ቦታዎች እነዚህ በሙሉ ማተር ስለሚያደርጉ ጥንቃቄ ያስፈልጋል ማለት ነው። ይህም የምታደርጉበት ሰዓት ላይ ሴፍ የሆነ ትሬድ እንድታደርጉና ኮንሲስተንሲ እንዲኖራችሁ ትሬድ ላይ ብዙ ጊዜ እንድትቆዩና አካውንታችሁ እያደገ እንዲሄድ ያስችላችኋል ማለት ነው። ይሄ በደንብ መሰመር ይገባዋል ማለት ነው። ሌላው ምን ያክል ገንዘብ ያስፈልጋል ለማድረግ የሚለውን ስንመለከት ለመማር ታውዘንድስ ኦፍ መኒ ወይም ደግሞ በሺዎች የሚቆጠሩ ዶላሮች አያስፈልጓችሁ። እንግዲህ እንደነገርኳችሁ አብዛኞቻችን ትሬደሮች ትሬድ እያደረግን ነው ለመማር ስንሞክር የነበረው። ያ ደግሞ ብዙውን ጊዜ ፌስ ያስደርገንና አካውንታችንን መጀመሪያ ላይ የነበረን ገንዘብ ጨርሰን ከዛ በኋላ ደግሞ እየተማርን እያወቅን ስንመጣ ደግሞ ምንሰራበት የምናጣበት ሁኔታዎች ይኖራሉ ማለት ነው። ስለዚህ ለመማር ምንም አይነት ገንዘብ የማይፈልግ ሲሆን ይሄንን ግን ወደፊት እያሳደጋችሁ መሄድን መለማመድ ያስፈልጋል ማለት ነው። ስለዚህ ምንድነው ሐቁ የሚለውን ነገር ለማየት ስንሞክር ፕራክቲስ ለማድረግና ለመማር ይሄንን ትምህርት ተምረን ፕራክቲስም እያደረግን እስከ መጨረሻ ከዚህ በኋላ በሪል ትሬድ ማድረግ ትችላላችሁ የሚለው ደረጃ ላይ እስከምንደርስ ድረስ ጀማሪ ትሬደሮች ትሬድ ማድረግ የለባችሁም ያልኳችሁ ለዚህ ነው። ስለዚህ የምንከፍተው በቀጣይ ሴክሽን 2 ላይ ስንደርስ የምንከፍተው ዲሞ አካውንት ይሆናል ማለት ነው። በዲሞ አካውንት ብቻ እንማራለን፣ ፕራክቲስ እናደርጋለን ማለት ነው። የሰራን ደግሞ እንማራለን ብለን ስንጀምር ደግሞ ወይም ደግሞ ልክ ይህን ትምህርት ጨርሰን በሪል ደግሞ ትሬድ ማድረግ ስንጀምር የምንጀምረው በትንሽ ይሆናል ከ50 እስከ $200 ባለው ማለት ነው። ተቋረጠ ይሰማል ፋሚሊ? ተቋርጦ ነበር መጥቷል። አሁን ይታያላ? አይታይ። እሺ እንቀጥላለን። ኔትወርክ ነው በማለት ነው የሚያደርገን። ስለዚህ ለመጀመር ምን ጊዜም ከ50 እስከ $200 ብቻ ያስፈልገናል የተማርን ለመጀመር ማለት ነው። ሌላው እያሳደግን ለመሄድና ኮንሲስተንሲን ደግሞ ለመጨመር ከፈለግን ከ500 እስከ 1000 የሚሆን ዶላር ያስፈልገናል። ያንን ነው በኮንሲስተንትሊ ትሬድ እያደረግን እያሳደግን መሄድ የምንችለው ማለት ነው። ሲሪየስሊ እንደ ስራ አድርገን ደግሞ መያዝ ካለብን ደግሞ ከ2000 እስከ $5000 ያስፈልገናል። ትልቅ የንግድ ድርጅት አድርጋችሁ መያዝ ካለባችሁ ደግሞ ከ$10,000 በላይ ያለው አካውንት ያስፈልጋችኋል። ወይም ደግሞ የፕሮፕ ፊርም አካውንት ፈንዲንግ አካውንቶችን ገዝታችሁ ትሬድ ማድረግ ይመከራል ማለት ነው። ፎሬክስ ከስኪል ጋር ወይም ደግሞ ከትምህርት ጋር መጀመሪያ ላይ ማወቅ ያለብን ነገሮች አሉ። ይሄም አንደኛ የምንጠቀመውን ሎት ሳይዝ፣ ፒፕ ቫሊዩ ምን ያክል እንደሚቆርጠን እንደዚሁም ደግሞ ሪስክ የምናደርገው ምን ያክል ነው የሚለውን ነገር ማወቅ ያስፈልጋል ማለት ነው። እነዛን በማድረግ እንጂ ያስገባችሁት ገንዘብ ትልቅም ይሁን ትንሽ እዛ ጋር አጠቃቀሙን ካላወቃችሁበት ወዲያውኑ ብሎ ልታደርጉትና አካውንታችሁን ልታጡ የሚችሉበት ሁኔታ ስላለ ባስገባችሁት ገንዘብ አንጻር አይደለም የሚለካው ማለት ነው። ከስኪላችሁና አንድ ጊዜ ሪስክ ማኔጅመንታችሁን በደንብ ማስተር ካደረጋችሁና ከሰለጠናችሁ ከዛ በኋላ ያንን ከትንሽ አካውንት ጀምራችሁ እያሳደጋችሁ መሄድ የምትችሉት ነው ማለት ነው። ለምንድን ነው ብዙዎቹ ትሬደሮች አካውንታቸውን ብሎ የሚያደርጉበት ምክንያት ምን? በዋናነት እንግዲህ ሎት ሳይዝ እና ሊቨሬጅ ነው ብለናል። ስለዚህ እነዚህን በደንብ ልታሰምሩበት ይገባል። ቢግነሮች የሚጠቀሙት አንደኛ አንድ ሎት $100 አካውንት
ምን እንጠቀማለን። ኢቭን አይደለም እንደዛ ቢያስችለን ብዙዎቻችን ላይ የሚከሰትና እኔም ሳደርገው የነበረ ማለት ነው። ስለዚህ ጥንቃቄ ማድረግ ያለባችሁ $10 እንኳን ይዘን ማለት ነው $10 ይዘን ራሱ በጣም ከፍተኛ የሆነ ሎት የምንጠቀምበት ሁኔታዎች አሉ። ሶ እዚህ ጋር እንግዲህ እንዳያችሁት ኢቭን ለመጀመር ምን ያክል መሆን እንዳለበት አይተናል። ዝቅተኛው 50 ነው የሚለው ከ50 እስከ 100 ባለው ያም ተምረን ከጨረስን በኋላ ፕራክቲስ አድርገን በዲሞ አካውንት በቅተናል ብለን ስንል ወደ ሪል አካውንት ለመጀመር ደግሞ እየተማርን በደንብ ወደ ሪል አካውንት ደግሞ ለመግባት ከ50 እስከ 100 ያስፈልገናል ብለናል። ሶ ይህንን በደንብ ልታዩት ይገባል። ስለዚህ ቢጊነሮች አካውንታቸውን ብሎ የሚያደርጉበት ምክንያት $100 አካውንት አንድ ሎት ሳይዝ ወይም ደግሞ ስታንዳርድ ሎትን ስለሚጠቀሙ ነው። $50 ደግሞ 0.5 ሎት እንጠቀማለን። ይህም ፈጽሞ መሆን የሌለበት ነው ማለት ነው። በዚህ ምክንያት አካውንታችን እናጣለን። ሌላውና በጣም ትልቁ ነገር ደግሞ ያለ ስቶፕ ሎስ ትሬድ ማድረግ። አንዴ ትሬድ የሚቀመጥበት ስቶፕ ሎስ ራሱን የቻለ ፕሮፐር የሆነ ቦታ አለው። ወደፊት የምንማረው ነው። ይህንን እዛ ቦታ ላይ ማስቀመጥ እያለባችሁ ሊመለስ ይችላል በሚልና ወይም ደግሞ ሎሳችሁን ብቻ በማየት የምትተውት ከሆነ ይሄ የበለጠ ኪሳራችሁ እየጨመረና ኢሞሽናል እያደረጋችሁ እናንተንም ትሬድ ላይ ተስፋ የሚያስቆርጣችሁ ነገር ስለሆነ ያለ ስቶፕ ሎስ ትሬድ ማድረግ የለባችሁ ማለት ነው። ያው ሃይ ሊቨሬጅ ብለናል። ከፍተኛ የሆነ ሊቨሬጅ መጠቀም ያለ ምንም ኤክስፒሪየንስ፣ ይሄም አካውንታችንን ወዲያውኑ ብሎ የሚያደርግብን ነው ማለት ነው። ስለዚህ አሁን ከላይ ያየናቸው በሙሉ አብዛኛዎቹን ትሬደሮች ጀማሪ ትሬደሮችን አካውንታቸውን እንዲያጡ የሚያደርጋቸውና ገበያው ላይ እንዳይቆዩ የሚያደርጋቸው እነዚህ ምክንያቶች ናቸው ማለት ነው። ስለዚህ ጀማሪዎች ብቻ ሳትሆኑ ትሬድ እያደረጋችሁ ያላችሁ ልጆች አሁን ከተናገርኩት አንጻር ራሳችሁን መፈተሽ ይኖርባችኋል ማለት ነው። ነገር ግን ፕሮ የሆኑ ትሬደሮች ደግሞ ለምንድን ነው ማርኬቱ ላይ የሚቆዩበትና እያሻሻሉ አካውንታቸውም እያደገ የሚሄዱበት ምክንያቱ ምንድን ነው የሚለውን ነገር ስንመለከት አንደኛ ፕሮዎች የሚጠቀሙት ስሞል የሆነና ሴፍ የሆነ ሎት ሳይዝ ነው የሚጠቀሙት ካላቸው አካውንት አንጻር ቀስ በቀስ በጊዜ ሂደት አካውንታቸውን ለማሳደግ እንጂ በአንድ ጊዜ ጋምብል አድርገው የሆነ አካውንት ለማድረስ ስለማይጠቀሙ ነው ማለት ነው። ስትሪክት የሆነ ስቶፕ ሎስ አላቸው። ያለ ስቶፕ ሎስ አይገቡም። የፈለገ ፕሮ ቢሆኑ ምን ብያቸዋለሁ፣ የትኛውም ትሬደር ሪስኩን እንጂ ማኔጅ ማድረግ ያለበት ወይም ደግሞ አካውንቱን እንጂ ማኔጅ ማድረግ የሚችለው ማርኬቱን ማኔጅ የሚያደርጉት ማን ናቸው ብለናል። እነዚህ ቢግ ፕላየርስ ያልናቸው ባንኮች፣ ኢንስቲትዩሽኖች እና ኮርፖሬሽኖች ናቸው ብለናል። ስለዚህ እኛ በማንኛውም ሰዓት የትኛውም ትሬደር ማኔጅ የሚያደርገው አካውንቱን ብቻ ነው ማለት ነው። ሌላው ነገር በሙሉ በእነሱ የተጣለ ስለሆነ ፕሮ ትሬደር ሆኖ ያለ ስቶፕ ሎስ የሚገባ የለም ማለት ነው። ይሄንን ያለ ስቶፕ ሎስ የምትገቡ ትኖራላችሁ በእርግጠኛነት። ይሄንን ማስተካከል ይኖርባችኋል ማለት ነው። ሌላው ስቴብል የሆነ ሪስክ ፐር ትሬድ ይወስዳሉ ማለት ነው። ተመሳሳይ የሆነ ሪስክ የሚያደርጉት እና ለፕሮፊትም የሚያስቀምጡት ሪስክ ቱ ሪዋርድ ሬሾ ያው በቀጣይ የምንደርስበት ነው። ስቴብል የሆነ ሪስክ ፐር ትሬድ ይወስዳሉ ማለት ነው። ከአካውንታቸው አንጻር የሚወስዱት ቅድም እንዳልነው 1-2% ብለን ያልነው በዛ መሰረት ሁሌም ስቴብል የሆነ ሪስክ ፐር ትሬድ ይወስዳሉ። ኮንሲስተንቲ ኦቨር ኤክሳይትመንት፣ ይሄ ደግሞ ምንድነው በማንኛውም ሰዓት ላይ በጊዜ ሂደት ትንሽ እያሉ አካውንታቸውን ለማሳደግ እንጂ ኢሞሽናል ሆነ አንዴ የሆነ ነገር ለማግኘት ብለው የተለየ ከማርኬቱ ላይ መጠቀም ካለባቸው ሎት ሳይዝ እና ሊቨሬጅ እንደዚሁም ለጠ ከፍ አያደርጉትም። ተመሳሳይ የሆነ ኮንሲስተንትሊ ትሬድ የሚያደርጉበት የራሳቸው የሆነ ህግ አላቸው ማለት ነው። ሶ እነዚህ አሁን ያየናቸውን በሙሉ በደንብ ማኔጅ አድርጋችሁ መቀጠል ከቻላችሁ ያ ማለት ሎት ሳይዝን፣ ሊቨሬጅን እንደዚሁም ደግሞ ፒፕን በደንብ አንደርስታንድ ካደረጋችሁ ፕሮ የማትሆኑበት ምንም አይነት ምክንያት የለም። ስለዚህ አሁን ያየናቸው ናቸው ትልቆቹ። ለምን ሌሎቹ እውቀቶች በሙሉ ከነዚህ ጀርባ ያሉ ናቸው። ትልቁ ነገር ያለው እዚህ ጋር ስለሆነ ነው ፕሮ ትሬደር ሆኖ ለመቀጠል ማለት ነው። ሶ ዛሬ እንግዲህ እነዚህን በደንብ አይተናል። ስለዚህ በቀጣይ ትምህርታችን ደግሞ ትሬደር አይነቶችን ስካልፐርስ፣ ዴይ ትሬደር እና ስዊንግ ትሬደር የምንላቸውን እነዚህን የምንመለከት ይሆናል ማለት ነው። ኔትወርክ ተቋረጥ። ሶ ኤኒዌይስ በዚህ ጨርሰናል ማለት ነው የዛሬ ትምህርታችንን። ቀጣዩ የሚሆነው የእናንተ ሰዓት ነው የሚሆነው። ጥያቄዎች ካሏችሁ በዛሬው ትምህርታችን ላይ መጠየቅ ትችላላችሁ። የዛሬው በጣም ደስ የሚል ትምህርት ነበረ። ብዙ ነገር ያው ባለፈው በውስጥም እያወራሁ ነበር። እኔም ብዙ ሉዝ ያደረኳቸው ብሮች አሉ በእኔ አቅም እና በጣም ራሴን እያየሁበት ነበርና አንዱም ላይ እነዛ መጥፎቹ ላይ ነበርኩ እኔ እንደነበረ ያየሁትና ካሁን በኋላ ሊቨሬጅን ማስተካከል እንዳለብኝ ስቶፕ ሉዝ ማስቀመጥ እንዳለብኝ በትክክል በግልጽ አይቻቸዋለሁ ማለት ነው። እና ሊቨሬጅ አሁን ለምሳሌ ከ50 እስከ $100 አንድ ሰው ኢንቨስት ቢያደርግ ስንት የሆነ ሊቨሬጅ ባስቀምጥ ነው ለዛ ሰው የሚጠቅመው ብለህ ታስባለህ? ጥያቄ ነው ይሄ። ከ100
እስከ 200 ባለው በቂ ነው። ከ100 እስከ 200 የሆነ ሊገሬጅ በመቶ እንኳን ራሱ ቀጥታ ምን ያክል እንትን እንዳለው እያየነው ስለሆነ ማለት ነው። ኢቭን በመቶ ራሱ አድርገን ማለት ነው። ስለዚህ 200 ማክሲመም ነው፣ በተለይ ጀማሪ ላይ ከሆናችሁ ማለት ነው። መርሐባ በጣም አመሰግናለሁ። ወይም ደግሞ በባለፈው ከተማራቸው ክፍሎች ካሏችሁ መጠየቅ ትችላላችሁ። ያው ጥያቄም ከሌለ በዚህ ጨርሻለሁ። ቀጣይ እንገናኛለን። መልካም ምሽት፣ መልካም አዳር ይሁንላችሁ።